የዝሙት መንፈስ እንግዲህ በዚህ ልክ ጀግና ለመምሰል ቢሞክርም ዘጭ ማለቱ አይቀርም፣ መዋረዱ አይቀርም። ግን መንፈሱ እስኪያዝ ድረስ እኛ ዋጋ እንከፍላለን፣ ብዙ ማገዶ እንጨርሳለን። ገንዘብም ሊሆን ይችላል፣ እድሜ፣ ሁኔታ፣ ብዙ ነገር ሊበለሻሽ ይችላል። ሳይነቁም ደግሞ የሚሞቱ አሉ፣ በዝሙት የሚሞቱ አሉ። ይሄ ነገር ሳይገባቸው ዘማዊ እንደሆነ መኪና ቢገጨው፣ ዘማዊ እንደሆነ ትንታ ቢገለው፣ በሰው እጅ ቢሞት፣ በጥይት ቢገደል፣ የሆነ ቦታ ሄዶ ቢረሸን፣ አንድ ነገር ቢያጋጥመው ዘማዊ እንደሆነ ሞተ ማለት ነው። ከነ ኃጢአቱ ሞተ ማለት ነው። ድልዋኔ ከሙንበሩ ተዘጋጅታችሁ ጠብቁ የሚለውን ነገር አላደረገውም ነበረ ማለት ነውና ሁልጊዜ ሬዲ ሆኖ መጠበቅን የመሰለ ነገር የለም። ማንነትን ማዘጋጀት ስጋህን ብቻ ማንነትን ስጋ ብቻ ከተዘጋጀ የሆነ ቀን ስጋ በአይምሮ ዝግጁ አለመሆን ስጋ ሊበላሽ ይችላል። ማንነትን ወይም አይምሮን፣ ህሊና፣ ልቦናን ግን አስታርቆ ማንነትን ግን ዝግጁ ማድረግ ማለት ትልቅ ነገር ነው። የትም ቦታ ብትሄዱ አጠገብህ እርቃኗን የሆነ ሴት ብትቀመጥ እንኳን ማንነትን ካዘጋጀ ምንም አትሆንም። የትም አይነት ሴት ትለፍ፣ ምንም አይነት ሴት ትሁን፣ ማንነትን መጀመሪያ ማዘጋጀት፣ ራስን ማሳመን። እኔም ወደቅ የለብኝም መሰናከል የለብኝም ሸፈን አርጊው ይሄ ነገር ጥሩ አይደለም ብለህ የምትመክራት ሰው እስክትሆን ድረስ ራስን ማዘጋጀት። የማያስችል ከሆነ ራቅ። ፈተና ሲያደርሱባችሁ ሽሹን ያለው ክርስቶስ። ፈተና ካለበት ቦታ መራቅ ነው። መንገድ መቀየር፣ መስሪያ ቤት መቀየር፣ ስራ ዘርፍ መቀየር ካለበት መቀየር ነው። የግዴታ ከክርስቶስ ጋር መጣበቅ የምትፈልግ ከሆነ ስራዬ ነው እንቅፋት የሆነብኝ ካልክ ስራህን መልቀቅ ወይም ስራ ስታይልህን መቀየር። ገንዘብህ ከሆነ ገንዘብህን ማኔጅ የሚያደርግ ሰው ሌላ ሰው። አንተ ኮንክ ችግር ያለብህ ሚስት ችግር ካለባት ደግሞ አንተ። እውቀትህ ዲግሪ ዲፕሎማ ከሆነ ችግር ውስጥ የከተተ በቃ ራስህን መግራት፣ ማስተካከል፣ ትትና ውስጥ መግባት። በአጠቃላይ ለኔ መሰናከል ምክንያት የሆነብኝ ይሄ ነው ብለህ የምታስበውን ነገር ማስተካከል ነው። ማንነት ላይ መስራት ነው። ማንነት ላይ የሚሰራ ሰው ከሰው ጋር በፍጹም አይጣላም። ማንነት ላይ የሚሰራ ሰው ሁሉንም ሰው ይወዳል። ሁሉንም ሰው፣ ሃይማኖት፣ ዘር፣ ቀለም ሳይለይ ሁሉንም ሰው። ማንነቱ ላይ የሚሰራ ሰው ጠቃሚ ነው። ለጎረቤቱ ሰላም ነው፣ ለሀገሩም፣ ለመንግስትም፣ ለማንኛውም ሰላም ነው የሚሆነው። ካፉ የሚወጣው ቃላት ምናልባት ሰውን ባይጠቅምም ግን አይጎዳም። ለመጫወት ተጫውቶ ብቻ ይሄዳል። በጣም ሰላማዊ ሆናችሁ ኖራችሁ አንዳንድ የሚያከሽፋል። አንዳንድ አርቲስቶች፣ አንዳንድ ሰባኪያን፣ ዘማሪያን አይታችሁ ከሆነ ብዙም የማይናገሩ የነበሩ ኢንተርቪው ብዙም የማይወዱ ወደ መድረክ ወጥተው የማያውቁ ሰዎች ድንገት የሆነ ጊዜ ላይ ወጥተው መልእክት አስተላለፍን ብለው በሰው ይሰደባሉ፣ ይሞለጫሉ። እንዴት እንደዚህ ይላል? ምን ለማለት ፈልጎ ነው? እንደዚህ ኮሮ ተናገረ። እንደው አርፎ ቢቀመጥ ይሻላል። እሱ ደግሞ ምን አስባለው እንዴ ተናግሮ ያውቅ ይባላል። ለምን? የሆነ አለ ያደፈጠ ነገር አለ ማለት ነው። ዳህፀ ልሳን ወይም ደግሞ የአንደበት ማዳለጥ እንዲያጋጥማችሁ የሚፈልግ መንፈስ አለ ማለት ነው። ዝም ብሎ የነበረ ሰው ልክ ሲናገር ደግሞ ጣል ሲያደርግ ደግሞ ጥሩ ነገር የሚናገር ደግሞ አለ፣ ተደማጭነት የሚያገኝ ደግሞ አለ። ስለዚህ እንደዚህ ብዬ ብናገር ምን አይነት ሰው ምን ይለኛል? የኔን ትምህርት የሚያዳምጥ፣ የኔን መዝሙር የሚያዳምጥ፣ እኔን የሚከተል፣ የኔን ፊልሞች የሚያይ፣ የኔን ቲያትርና ድራማ የሚያይ ወይም ደግሞ አጠቃላይ ምን አይነት ሰው ነው ህብረተሰቡ? ይሄ ህዝብ እኮ ብዬ ብናገር ምን ይለኛል ህዝቡ? ያከበረኝም ከፍ ያደርገኝም ይሄ ህዝብ ነው። እንደገና ደግሞ መልሼ ይሄ ህዝብ ብዬ ብናገር ምን ይለኛል ብሎ ማመዛዘንን የመሰለ ነገር የለም። የቡዳው መንፈስ ግን ያስበላል፣ ያስመታል። ስለዚህ መንፈሳዊነት ከማንነትን ከማወቅ ጋር አብሮ መሆን አለበት። ማንነቱን በደንብ የሚያውቅ ማንነቱ ላይ በደንብ የሚሰራ ሰው ማህበረሰቡን በደንብ ያከብራል ማለት ነው። በደንብ እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። እንዴት ነው እኔ አሁን ለምሳሌ ድንገት ተነስቼ ይሄ ምድረዚ ብዬ ብሳደብ የምትመለከቱኝ እናንተ፣ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ እናንተው፣ በእናንተው ነው ፌመስ የሆንኩት፣ በእናንተው ነው ትምህርቴን የምታዳምጡትም የተለወጣችሁትም እናንተው ናችሁ። እናንተ ኃጢአተኞች፣ እናንተ ቆሻሾች፣ እናንተ ለገንዘብ ብላችሁ እንደዚህ ቲክቶክ ላይ እንደዚህ ትለቃላችሁ ምናምን ብዬ ብናገር አሁን ምንድነው የሚባለው? እሹሩርም አይደለም። ጥፋት አጥፍታችሁ ከሆነ እንደዚህ መባል የለበትም ይሄ አይባልም ብሎ በስነ ስርዓቱ የሚነገርበት ሁኔታ አለ። ግን ያ ሲነገር ያን ማህበረሰብ በማክበር መሆን ያለበት። ይሄም እንዲህ መሆን አለበት፣ ይሄም እንዲህ መሆን አለበት ተብሎ የሚባለው አይደለም። ማንነታቸው ላይ የማይሰሩ ብዙ ሰዎች ለረጅም ዓመት ራሳቸውን ፈርተው ተደብቀው ጸጥ ብለው ልክ ሲናገሩ የሚሰደቡ ሰዎች አሉ ማለት ነው። ይሄን የሚሰራው ቡዳ ነው፣ ያስበላል።
ያስበላል። የምትሰሩትን ስራ ሁሉ ነው ገደል የሚከተው፣ ላይ አድርሶ የሚያፈርጣችሁ። አስቡት። ተከብሮ የነበረው ይሄ ባሏ በዛ ጎረቤትም በምንም በሰራተኞቹም በጣም ተከብሮ የነበረው ባሏ ሚስቱ ያውም እቺ ጨዋ አንገቷ ደፍታ የነበረች ሚስቱ ድንገት ስትዋረድ፣ ድንገት ስትሰደብ፣ እሱም ደግሞ ሚስቱ ማማገጠች ብሎ ደግሞ ሄዶ ከልጅቷ ጋር ደግሞ ሲማግጥ ሲዋረድ አስቡት። እዛም ስራ ቦታ ላይ እሷ ያማገጠችው እንደሆነ ምናምን ስትናገር እንዴት ውርደቱ ተደብቆ የነበረ ነገር አንድ ጊዜ ሲወጣ ከባድ ነው። ለምን? ማንነት ላይ ስለማንሰራ ነው። ሚስቱ ማንነት ላይ ቢሰራ ኖሮ እንግዲህ ትልቁ ነገር መምጣት የፈለኩት እዚህ ላይ የሚስቱ ማንነት ላይ ቢሰራ ኖሮ መልኳ አያሰናክለውም ወይም ደግሞ መልኳ አያሳስበውም ነበር። ሚስቴ ጀግና ናት፣ ጥሩ ናት፣ ለትዳሯ ታማኝ ናት ማለት እስኪችል ድረስ ማመን ነበረበት። ወድቃ ቢያገኛት እንኳን ሊምራት የሚችል ስብዕና ሊኖረው ይገባል። እሷም ልክ እንደዚሁ ባሏ ማመን በመሰረቱ ይከብዳል። እንደዚህ ማለት ዘመድ ሲመጣ ጓደኞቻቸው፣ ወንድም ይዞቻቸው ምናምን እንደዚህ ሲመጡ ሚስቶቻቸውን የሚያሸሹ ሰዎች እንዳሉ ሁሉ ሰምቻለሁ። ይሄ ኮንፊደንስ ማጣት ነው። በማንነት ላይ መስራት ግን እኔ እንኳን ባልኖር ሂጂ እሱ ጋር አብረሽ ከሱ ጋር እንትን ቦታ ደርሰሽ ነይ በቃ ተጫወቱ እናንተ እኔ ስራ ረፍዶብኛል ብሎ የምታምር ሚስቱን ከሚወደው ከሚያምነው ጓደኛው ጋር የትም ከማያውቀው ሰው ጋርም ትቶ መሄድ ይችላል። ምንም አታረግም የኔ ሚስት ብሎ ማመን የሚችል ሰው በማንነቱ ላይ ይሰራል፣ በራሱ ላይ ይሰራል፣ ከዛ በሚስቱ ላይ ደግሞ ይሰራል ማለት ነው። ማንነት ማለት ይሄ ነው። ስለዚህ እንደ ምሳሌ አድርጌ ያመጣሁላችሁ በፌመስ በዝናነት ያመጣሁላችሁ ለምንድን ነው? ከፊት ይቀድማል የቡዳ መንፈስ። እናንተ ራሳችሁን እንዴት እንደሳላችሁት ያውቃል። እኔ በማህበረሰቡ ዘንድ የተወደድኩ የተከበርኩኝ ነኝ፣ እኔ እንደዚህ ነኝ፣ ሰው እንደዚህ ነው የሚያስበኝ ብላችሁ አስባችኋል አይደል? ያንን ያሰባችሁትን ማንነታችሁን ሊከረበት የሚፈልግ መንፈስ እናንተ ውስጥ አለ፣ ደግሞ ያደፈጣል። ለምንድን ነው ሰው ግን እንደዚህ ነው የሚያስበኝ? እኔ እኮ እንደዚህ ክፉ አይደለሁም እንዴ? ለምን እንደዚህ ይባላለሁ? ኮሜንቱ ለምን እንደዚህ ተሰደብኩ ምናምን። በቃ ያ እናንተ ያልሆናችሁትን ሆናችሁ እንደሆናችሁ ሲነገር ደግሞ ከዛ በኋላ ደግሞ ሆኖ ሲገኝ ደግሞ ዘማዊ አይደለሁም ብላችሁ አስባችሁ ዘማዊ ሆናችሁ ስትገኙ፣ ሚስት ዘማዊ ሆና ወይም ባልሽ ዘማዊ ሆኖ ስትጮህ የነበር ሴትዮ አንቺ ራስሽ ወድቀሽ ስትገኝ፣ ያን ነው እንግዲህ የሚፈልገው አጅሬው። እና ስትጠቁሙ ሶስቱ ወደ እናንተ ነው፣ ይሄው ሶስቱ ወደ እኔ ነው። ይሄ የምታዩት መጀመሪያ ራስ ላይ መስራት ነው። የጠቆማችሁበት ሰው ላይ ብዙም ያን ያክል ዋጋ ጊዜ አታባክኑ። እናንተ ላይ ከሰራችሁ ሁሉ ነገር ወደ እናንተ ይሳባል። እናንተ ላይ መስራት ነው። መነጽሩ ማየት ያለበት ወደ ውስጥ ነው። ይሄ ሳይሆን የልቦና መነጽር። እኔ ማን ነኝ ብሎ ራስን መፈለግ። የት ነው ያለሁት? ራሳችሁን ስትፈልጉት የት አገኛችሁት? ደጋግሜ የምናገረው ይሄን ነው። ራስን ፈልጎ ማግኘት ትልቅ ነገር ነው። ነጭ ላይም ጥቁር ላይም አገኙት፣ ግን አገኙት ራሳችሁን። በቃ ራሳችሁን አገኙት። ስታገኙት ግን ራሳችሁን አታጥፉት። ራስን ማጥፋት ማለት ምን ማለት ነው? ራስን መጉዳት፣ በራስ ላይ መጨከን ማለት ነው። በራስ ላይ መጨከን፣ ሱሰኝነት በራስ ላይ መጨከን ነው። ዘማዊነት በራስ ላይ መጨከን ነው። ከእግዚአብሔር መራቅ በራስ ላይ መጨከን ነው። የሲኦል እራት ለመሆን መሮጥ፣ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው በራስ ላይ መጨከን ነው። ከሰው ጋር መጣላት በራስ ላይ መጨከን ነው። ከሰው ጋር መናቆር፣ የማይመለከተን ነገር ውስጥ ገብቶ መፈትፈት በራስ ላይ መጨከን ነው። ስለዚህ ሰው መጀመሪያ ራሱን ማክበር አለበት። ራሱን ሲያከብር ፈጣሪውን ያከብራል። መጽሐፍ ቅዱስ ይላል ራሱን ይካድ የሚለው በምንድን ነው? አለኝ የምትለው ነገር ሁሉ ለኔ ስጥ ነው የሚለው እግዚአብሔር። ግን ግሩምና ድንቆኝ ተፈጠር ያለውና አመሰግንሃለሁ ይላል ንጉሥ ዳዊት አይደለም? እኔም ደግሞ በእናንተ ላይ እንዳድር ስጋችሁን አክብሩት ይላል ደግሞ ክርስቶስ። ቅዱስ ጳውሎስም እንደዚህ ነው ያለው። በተቀደሰው ስጋችሁ ላይ እግዚአብሔር እንዲያድር የተቀደሰ አድርጉት ስጋችሁን ነው የሚለው። ስጋ በራሱ ቅዱስ እንዲሆን ሰው ነው ጥረት ማድረግ ያለበት መጀመሪያ። ማንም ሰው መጥቶ ያንተ ስጋ አይወለውልልህም። አንተ ሳትወለውለው፣ አንተ ሳታስተካክለው፣ አንቺ ሳታስተካክዩ። ሰላም ነው።